አርዕስተ ዜና። የመጀመሪያው የአፍሪካ የኃይል ቆጣቢነት ጉባኤ በመጪው ታህሳስ 1 እና 2 ቀን 2018 ዓ.ም እንደሚካሄድ ተገለጸ። የአዲስ አበባ ከተማ ገቢዎች ቢሮ ለክትትል የሚሰማሩ ሰራተኞችን ድምጽና ተንቀሳቃሽ ምስል የሚቀርጽ ካሜራ የተገጠመለት ዩኒፎርም እንዲለብሱ አደረገ። ከውጭ ቭላዲሚር ፑቲን አውሮፓውያን ከፈለጉ ሩሲያ ጦርነት ለመግጠም ዝግጁ መሆኗን አስታወቁ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ልማኔ፣ ለምልክት ቋንቋ ደግሞ ዳዊት ጎሳኤ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። የመጀመሪያው የአፍሪካ የኃይል ቆጣቢነት ጉባኤ በመጪው ታህሳስ 1 እና 2 ቀን 2018 ዓ.ም እንደሚካሄድ ተገለጸ። ጉባኤው የኃይል ስርዓትን ለማረጋጋት ብሔራዊ የኃይል ክፍያ ለመቀነስና ዘላቂ እድገት ዕድል ለመስጠት እንደሚያግዝ ተጠቁሟል። ዮሐንስ ተስፋ። የአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽን በዛሬው ዕለት ስለመጀመሪያው የአፍሪካ የኃይል ቆጣቢነት ጉባኤ ጋዜጣዊ መግለጫ ሰጥቷል። የአፍሪካ ህብረት በአፍሪካ የኃይል ኮሚሽን በኩል ከኢትዮጵያ የውሃና ኢነርጂ ሚኒስቴር ጋር በመተባበር የሚያዘጋጁትና ከ300 በላይ የፖሊሲ አውጪዎች፣ ባለሙያዎችና የግሉ ዘርፍ መሪዎች የአፍሪካን የኃይል ሽግግር ለማራመድ ቃል የሚገቡበት የመጀመሪያው የአፍሪካ የኃይል ቆጣቢነት ጉባኤ በመጪው ታህሳስ 1 እና 2 2018 ዓ.ም እንደሚካሄድም ተገልጿል። ስለ ጉባኤው ማብራሪያ የሰጡት በአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ዲማታቦሄ የጉባኤውን ዓላማ አስመልክተው ይህን ብለዋል። እንደ አፍሪካ ህብረት ለኃይል ዘርፉ ትልቅ ዋጋ እንሰጣለን። ለውጥ አምጪ ጠቀሜታ እንዳለው እናምናለን። የአህጉራዊ የልማት ማዕቀፎችንና የ2063 አጀንዳን እንዲሁም የምንፈልጋትን አፍሪካ ለማየት እንደ መሰረታዊ ምሰሶ እንቆጥረዋለን። እናም አፍሪካ ከፍተኛ የኃይል ፍላጎት፣ የኔትወርክ አቅም ማነስ፣ የአቅርቦት ውስንነት፣ የመሰረተ ልማት እጥረትና ያልተስተካከለ የኤሌክትሪክ ኃይል ንጹህ የማብሰያ መፍትሄዎች ተደራሽነት የምንፈልጋትን አፍሪካ ለመገንባት የምናደርገው የልማት ግስጋሴ አደጋ ላይ እንደጣለ በግልጽ እንረዳለን። ጉባኤው በዚህ ያግዘናል ብለን እናስባለን። ጉባኤው ለአጀንዳ 2063 የሚያበረክተውን አስተዋጽኦ ያብራሩት ኮሚሽነሯ የተሻሻለ የኃይል ቆጣቢነት እንዲኖርና የአፍሪካ ሀገራት የኃይል ወጫቸውን እስከ 30 በመቶ እንዲቀንሱ ለሚሊዮኖች ተደራሽነታቸውን እንዲያሰፉና ቀጠናዊ የኃይል ትስስርን እንዲያጠናክሩ እንደሚረዳም ተናግረዋል። በተጨማሪም ከግማሽ በላይ አፍሪካዊ የኤሌክትሪክ ኃይልን እንደማያገኝ በመግለጽ የተጠቃሚውን ቁጥር ለመጨመር መስራት የሚያስችል ስትራቴጂ እንደሚዘጋጅም አሳውቀዋል። እንደ አህጉር ኃይል መቆጠብ እድገትን እንደሚያመጣ፣ የመገናኛ መስመር ላይ ያለውን ጫና እንደሚቀንስና የተደራሽነት መጠን እንደሚያፋጥን በመገንዘብ የኃይል ብቃት ለአፍሪካ ቀጣይነት ላለው የወደፊት ዕጣ ፈንታ የመጀመሪያ የኃይል ምንጭ እንዲሆን አድርገን ተቀብለነዋል። ስለዚህ በመገናኛ መስመራችን ላይ ተጨማሪ አቅም ሲኖረን ከቤተሰብ እስከ ኢንዱስትሪ ድረስ ለሚገኙ አካላት አቅርቦትን ማሰራጨትና ጫናን መቀነስ እንችላለን። የአፍሪካ ኃይል ብቃት ኮንፈረንስ ይህንን የኃይል ብቃት ስትራቴጂ ወደ አህጉራዊ ተግባር ለመለወጥ መጠኑን፣ ኢንቨስትመንትን፣ ደንቦችን፣ ቴክኖሎጂን ለማፋጠንና ከሁሉም በላይ ደግሞ በሁሉም ባለድርሻ አካላት ማለትም በአባል ሀገራት፣ በግሉ ዘርፍ እንዲሁም ፖሊሲ አውጪዎች የባህሪ ለውጥ ለማምጣት ያለመ ነው። ጉባኤው አዳዲስ የፖሊሲ ቃል ኪዳኖችን፣ አህጉራዊ የኃይል ቆጣቢነት ፍኖተ ካርታና ብሔራዊ እንዲሁም ቅድሚያ የሚሰጣቸውን ቀጠናዊ ጉዳዮች ለመደገፍ የሚያስችሉ ዘላቂ ኢንቨስትመንቶችን ማሰባሰቢያ መንገድ ያስገኛል ያሉት ደግሞ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዳይሬክተር ኢንጂነር ባህሩ ኦልጅራ ናቸው። ይህ ጉባኤ በአባል ሀገራት በተለይም በኢትዮጵያ በመተግበር ላይ ያሉ የኃይል ማዳረስ ፕሮግራሞችን በእጅጉ ይደግፋል ተብሎ ይታመናል። በተጨማሪም በመሰረተ ልማት እና አቅም ግንባታ ላይ አጋርነት እንዲኖር ያመቻቻል። ይህ ደግሞ ቀደም ሲል እንደተጠቀሰው ለፋይናንስ እቅዶች ድጋፍ ያደርጋል። በተጨማሪም በዚህ ዘርፍ ያሉ የፋይናንስ ችግሮችና የኢንቨስትመንት እድሎችን ይፈታል። ይህኛ የምንጠብቀውና የዚህ ዝግጅት ቁልፍ ዓላማ ነው። የአየር ንብረት ጫና እየጨመረ መጥቷል። ዓለም አቀፍ አጋሮችም ፈጣንና የተቀናጀ እርምጃ እንዲወሰድ ጥሪ እያቀረቡ ነው የተባለ ሲሆን ጉባኤው ተደራሽነትን ለማስፋት፣ የኃይል ስርዓትን ለማረጋጋት፣ ብሔራዊ የኃይል ክፍያን ለመቀነስና ለዘላቂ እድገት አዲስ መንገድ ለመክፈት እድል እንደሚሰጥ ተጠቁሟል።
የአዲስ አበባ ከተማ ገቢዎች ቢሮ ለክትትል የሚሰማሩ ሰራተኞችን ድምፅና ተንቀሳቃሽ ምስል የሚቀርጽ ካሜራ የተገጠመለት ዩኒፎርም እንዲለብሱ አደረገም። ይህ ቴክኖሎጂ በንግዱ ማህበረሰብ ዘንድ የሚነሱትን ቅሬታዎች ሙሉ በሙሉ የሚቀርፍ ስለመሆኑም ቢሮው አስታውቋል። ሰላማዊት ሙሉጌታ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበጀት ዓመቱ በከተማ ደረጃ ሌብነትና ብልሹ አሰራርን ለመከላከልና የአገልግሎት አሰጣጡን ቀልጣፋ ለማድረግ የሚረዱ አዳዲስ አሰራሮችና ቴክኖሎጂዎችን ወደ ተግባር ማስገባቱን አስታውቋል። በዚህም ረገድ ግብር ከፋዮችን እንዲከታተሉና እንዲቆጣጠሩ የሚሰማሩትን ሰራተኞች ድምፅና ምስል የሚከታተል ተንቀሳቃሽ ካሜራ በመለያ ልብሳቸው ላይ በመግጠም በማዕከልና በቅርንጫፍ መስሪያ ቤት ሆኖ መከታተል የሚያስችል ቴክኖሎጂ መዘርጋቱን የቢሮው ኃላፊ ቢኒያም ምክሩ ገልጸዋል። ይህ ቴክኖሎጂ በእኛ ቁጥጥር ሰራተኞችና በግብር ከፋዩ መካከል የሚደረጉ ግንኙነቶችን ትራንስፓረንት ለማድረግ የመጣ ቴክኖሎጂ ነው። ስለዚህ ከዚህ በኋላ ማንኛውም ነጋዴ በእኛ ቁጥጥር ሰራተኞች አላግባብ ተቀጥቻለሁ፣ ኢፍትሃዊ በሆነ አግባብ ተቀጥቻለሁ ለሚል ቅሬታ ግልጽ የሆነ መልስ የምንሰጥበት ስርዓት የሚዘረጋ ነው ማለት ነው። ይህ ቴክኖሎጂ እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደርግበት የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምጽና የቪዲዮ መልእክቶች በቀጥታ የሚተላለፉበት በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ ሆነ ላይቭ ቪዲዮም ድምጽም እንከታተላለን ማለት ነው። ቴክኖሎጂው በንግዱ ማህበረሰብ ዘንድ በተደጋጋሚ የሚነሱትን ጥያቄዎች ሙሉ በሙሉ በሚባል ደረጃ የሚቀርፍ ስለመሆኑም ኃላፊው ተናግረዋል። ስለዚህ ከሌብነትና ከብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው ኢምፕሊመንት እየተደረገ ያለው። ግብር ከፋዩ በዚህ በኩል ትልቅ እፎይታ ለግብር ከፋዩ የሚሰጥ የግብር ከፋዩን ተደጋጋሚ የሚቀርቡ ጥያቄዎችን የመለሰ ቴክኖሎጂ ነው። የከተማ አስተዳደሩ ለዚህ ከፍተኛ በጀት መድቦ ይህንን ቴክኖሎጂ ያመጣው በዋናነት የግብር ከፋዩን ጥያቄ ለመመለስ በግብር ከፋዩ የሚነሱ ቅሬታዎችን ለመመለስ እንደሆነ ግብር ከፋዩ እንዲገነዘብ እንፈልጋለን። በሌላ በኩል ቢሮው ከታክስ ውሳኔ ጋር በተገናኘ የግብር ከፋዮችን ቅሬታ ተቀብሎ የማጣራት ስራ እያከናወነ መሆኑን የገለጹት አቶ ቢኒያም ባለፈው ዓመት 63% የሚሆኑ ቅሬታዎች በትክክለኛ መንገድ መፈታታቸውን አስረድተዋል። ባለፈው አንድ ዓመት ብቻ በዋና ቢሮና በሁሉም ቅርንጫፍ ጽሕፈት ቤቶች ላይ ከታክስ ውሳኔ ጋር በተያያዘ ቅሬታ ቀርቦ አላግባብ ነው የተወሰነብኝ፣ መረጃዬ በአግባቡ አልታየም፣ ኦዲተሮቹ በማይሆን መንገድ ወስነውብኛል በሚል ከቀረቡ ቅሬታዎች መካከል 63% የሚሆኑ ተጣርተው በትክክልም ግብር ከፋዩ ያቀረባቸው ቅሬታዎች ትክክል መሆናቸው ተረጋግጦ በውሳኔዎቹ ላይ ማሻሻያ ተደርጓል። 63%። ፍትሃዊነትን ለማረጋገጥ ሁለት ነገር እየሰራን ያለ ነው። ታክስ ውሳኔ በተመለከተ በአንድ በኩል ግብር ከፋዩ አላግባብ ተወስኖብኛል የሚለውን ጥያቄ ተቀብለን የምናስተናግድበት በጣም ትራንስፓረንት የሆነ የቅሬታ ስርዓት አለ። በሁሉም በ17ቱም ቅርንጫፎችና በዋናው መስሪያ ቤት ከ10 ሚሊዮን ብር በላይ ውሳኔ የተወሰነበት ግብር ከፋይ ዋና መስሪያ ቤት ላይ መጥቶ ቅሬታውን ያቀርባል። ከ10 ሚሊዮን ብር በታች የተወሰነበት በቅርንጫፎች ላይ ቅሬታውን ያቀርባል። ቅሬታዎቹ ግብር ከፋዩንም ውሳኔውን የሰጠው ኦዲተርም ተጣርተው ውይይት ተደርጎ የሚቀርቡ መረጃዎች እንዲቀርቡ ተደርገው ተጣርቶ ተገቢው ምላሽ እየተሰጠን ያለው በተቆጣጣሪ ሰራተኞችና ግብር ከፋዮች መካከል ያለውን ህገወጥ ግንኙነትና እንቅስቃሴ የሚቆጣጠሩ መለያ ልብስ ያለበሱ ሰራተኞች መኖራቸውንም አመልክተዋል። ነፃና ገለልተኛ የዳኝነት ስርዓት ለማጎልበት በቴክኖሎጂ የተደገፈ አሰራር ሊኖር እንደሚገባ ተገለጸ። በሌላ በኩል የሲዳማ ክልል ምስራቃዊ ዞን በተገልጋዮች ላይ እንግልት የፈጠሩና
በብልሹ አሰራር ውስጥ የተገኙ 46 አቃቢያነ ሕግ ላይ አስተዳደራዊ እርምጃ መውሰዱን ለኢሳት ገልጿል። ገነት ዘዘው ተጨማሪ አላት። ኢሳት ነጻ የህዝብ ሚዲያ በሲዳማ ክልል ምስራቃዊ ሲዳማ ዞን በቦና ወረዳ ተገኝቶ በወረዳው በፍትህ ዘርፉ የተሰሩ ስራዎችን ተመልክቷል። ተገልጋዮችንም አነጋግረዋል። የዞኑ አስተዳዳሪ ግዛቸው ኖኦራ ማህበረሰቡ የተሻለ ፍትህ እንዲያገኝ የተለያዩ ስራ እየተሰራ መሆኑን አንስተው ይሁን እንጂ በተገልጋዩ ላይ እንግልት የፈጠሩ በብልሹ አሰራር ውስጥ የተሳተፉ 46 አቃቢያነ ሕግ ከስራቸው እንዲሰናበቱና ከ80 በላይ የሚሆኑት አመራሮች ደግሞ ከመዋቅሩ እንዲወጡ ተደርጓል ብለዋል። ጥፋተኛ የሆነ ጉቦ የሚቀበል ህዝቡን የሚያማርር በቀጠሮ የሚያንገላታ የፖሊስ መርማሪ የፖሊስ መዋቅር ውስጥ ያለ አቃቤ ሕግ ውስጥ ያለ ተለየ። ያ ተለይቶ ተገምግሞ እስከ ታችኛው መዋቅር ተደርጎ ተለየ። ከተለየ በኋላ ወደ ክልል አቃቤ ሕግ ተመጣ። እንደየ ደረጃቸው ብዙ አቃቤ ሕጋውያኖች ከዛ መስሪያ ቤት እንዲወጣ ተደርጓል። 46 የሚያክሉ እንዲወጡ ተደርጓል። 16 ላይ 80 በላይ የሚሆኑቱ ከመዋቅሩ ወጥቶ ሌላ ቦታ እንዲቀጠሩ ተደርጓል። ሌሎቹ ደግሞ ለምሳሌ ጥፋቱ ትንሽ የሆነባቸው ሰዎች ከደረጃ ዝቅ ተብሎ እንዲመደቡ ከዛም ባሻገር ደግሞ መረጃ የተገኘባቸው እንዲከሰሱም ተደርጓል። መቀባበሉ ላይ የነበሩ እንግልቶችን የፈጠሩ ግለሰቦች፣ የፈጠሩ መርማሪዎች፣ አቃቤ ሕጋውያኖች ፍርድ ቤት ሳይሄድ ሰዎችን ያንገላቱ እንዲጠየቁ ተደርጓል። የተሻሉ ልጆች ተመልምሎ እንዲገቡና ያንን ሪፕሌስ ተደርጎ የተሻለ አገልግሎት ያለ አሁንም ያላለቀ ነገር አለ። በየወቅቱ ክትትል የሚጠይቅ ግምገማ የሚጠይቅ አልፎ አልፎ ደግሞ የእጅ ንጽህና የሚጎልባቸው መርማሪዎችና አቃቤ ሕጎች አሉ። ያንንም ተከትለን በየወቅቱ ስትሪንግ ኮሚቴ ፍትህ ማሻሻያ የሚባል አለ። በሲዳማ ክልል ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ ወጣቴ ክርባ በበኩላቸው በወረዳው አሁን ላይ የሚሰጠው የፍትህ አገልግሎት በጥሩ ተሞክሮነት የሚወሰድ መሆኑን ተናግረዋል። በክልሉ እንደ አፊኒ ያሉ ባህላዊ የግጭት አፈታት ዘዴዎች በመኖራቸው ማህበረሰቡ ተጠቃሚ መሆኑን አንስተው ይህንንም ባህላዊ የግጭት አፈታት ስርዓት ጽሕፈት ቤቱ እንደሚያግዝ ተናግረዋል። አሁን ከዚህ በፊት የነበረው ፍርድ ቤቶች የሚሰጡት አገልግሎት በፍትሐብሔርም በወንጀልም ኬዝም ህብረተሰቡ ይመጣሉ። እዚህ በአብዛኛው በፍትሐብሔር ኬዝ በወንጀል ኬዝ በተለያዩ ኬዞች ይመጣሉ። ያንን የመጣውን የህብረተሰቡ አገልግሎት ለተቋሙ ይሰጣል። ያለው እርካታ ከ98% በላይ ነው። ህብረተሰቡ ያላቸው እርካታ ያንን ደግሞ ለማዳረስ ከዚህ በፊት የነበረውን አቅርፈን አሁን ቀጣይ ያለውን እርካታ ለማረጋገጥ ዘመናዊ ቴክኖሎጂን ማፍራት መንግስት እንደ መንግስት ለፍትህ ተቋማት ማገዝ የሚገባው እንደ ለምሳሌ ያግደው ሀገራት እንደ አዲስ አበባ ለምሳሌ ስንመለከት ወንጀል ፈጻሚውን የምንለይበት በተደጋጋሚ ወንጀሎች የሚፈጽሙ ሰዎች አሉ። እነዛ ወንጀል ፈጻሚዎችን በቴክኖሎጂ ተደራጀ በተደጋጋሚ የተለየ በተደጋጋሚ ወንጀል የሚፈጻሚዎችን ቅጣታቸው ራሱ የተለየ ቅጣት እንዲሆን የሚደረግበት ሁኔታዎች ስላሉ እነዚህ ቴክኖሎጂ ላይ በትኩረት ሰጥቶ እንዲሰራ ነው የሚለው። የአካባቢው ነዋሪ የሆኑት አቶ ብርሃኑ ለንዴ እንደተናገሩት በወረዳው ቀደም ሲል በመስሪያ ቦታ እጥረትና በሌሎች ተያያዥ ጉዳዮች የፍትህ አገልግሎት አሰጣጡ ምቹ እንዳልነበር አንስተው አሁን ላይ ግን በመንግስትና በማህበረሰቡ ትብብር በተሰራው አዲስ የፍርድ ቤት ማዕከል የተሻለ አገልግሎት እያገኙ እንደሆነ ገልጸዋል። ከዚህ በፊት የነበሩት ችግሮች አሉ። ቦታ ጥበትም አለ። አሁን ብዙ ሰዎች ወደ ችሎት ገብቶ ቦታውን አግኝቶ ፍትህንም እያገኘ ነው ያሉት። ከዚህ ፊት ግን ፍትህ ላይም ጥሩ ሁኔታ የለም። አሁን ከጊዜ ወዲህ ጥሩ ሁኔታ የተሻሻለ ፍትህ እያገኘን ማለት ነው። በቀጣይ የፍትህ ተቋማት ተደራሽ ባልሆኑ ወረዳዎች ላይ ተደራሽ ለማድረግ በእቅድ ተይዞ የተሰራ መሆኑን ዋና አስተዳዳሪው ተናግረዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ዲጂ
ዲጂታል ኢትዮጵያ የ2030 ስትራቴጂ የኢኮኖሚ እድገት ለማረጋገጥ ሚና አለው ተባለ። ይህንን ያሉት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተዘጋጀው የ2025 ዳያመንድ ክለብ ሲምፖዚየም አካታች ወደፊትን ለመፍጠር ዓለም አቀፍ የዲጂታል አመራር ማጠናከር በሚል መሪ ሀሳብ በተካሄደው መድረክ ላይ ነው። በሲምፖዚየሙ መክፈቻ ላይ ሚኒስትሩ ቴክኖሎጂ የዓለምን ከባድና ውስብስብ ችግር ለመፍታት እድል ይዞ መምጣቱን ተናግረዋል። በቅርቡ የጸደቀው የዲጂታል ኢትዮጵያ 2030 ስትራቴጂ አካታች የኢኮኖሚ እድገትና የዜጎች ተጠቃሚነት ለማረጋገጥ ቁልፍ ሚና እንዳለው አጽንኦት ሰጥተው ተናግረዋል። በሚሊዮን የሚቆጠሩ ዜጎች በዲጂታል መለያ ስርዓት ውስጥ እየተካተቱ መሆኑንም ተናግረዋል። የዲጂታል መሰረተ ልማት እየተስፋፋ እንዲሁም ኤሌክትሮኒክስ የመንግስት አገልግሎቶች እያደጉ መምጣታቸውን ዶክተር በለጠ ሞላ አንስተዋል። የመረጃ ግላዊነት፣ የሳይበር ደህንነትና በሰው ሰራሽ አስተውሎት ላይ የሚያጋጥሙ ተግዳሮቶች በአንድ ሀገር ብቻ ሊፈቱ እንደማይችሉም አመልክተዋል። የሰዎች መብት የሚጠበቅበትና ፈጠራ ከድንበር ውጭ እንዲያድግ የሚያስችል አዲስ ዓለም አቀፍ የትብብር ሞዴል መገንባት እንደሚያስፈልግም አሳስበዋል። የእንስሳትን ምርት የጤና ክትትልና የመኖ አቅርቦት ለማሳደግ ስትራቴጂ ተቀርጾ የተሰራ መሆኑ ተገለጸ። የእንስሳትን ምርት ጥራት ለማስጠበቅ ለመኖ አቅርቦትና ለእንስሳት ጤና ክትትል በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት የእንስሳትን የምርት ጥራት ለማስጠበቅ የጤና ክትትልና መኖ አቅርቦትን ለማሳደግ ስትራቴጂ ተቀርጾ ወደ ስራ ገብቷል ብለዋል። ስትራቴጂው የኢትዮጵያን የእንስሳት ምርት ጥራት በማረጋገጥ በዓለም ገበያ ተወዳዳሪነትን በማሳደግ ላይ ያተኮረ መሆኑንም አንስተዋል። የምርትን ጥራት ለማስጠበቅ አመጋገብና እርባታን እንዲሁም ጤንነት ላይ ጥብቅ ክትትል በማድረግ ከውልደታቸው እስከ ገበያ የሚቀርቡበት ጊዜ ያለውን መረጃ እንደሚያካትትም ተናግረዋል። በተጨማሪም የእንስሳትን ምርታማነትና ጤናነት የሚጎዱ ድንበር ዘለል በሽታዎችን ለመከላከል የእንስሳት ክትባት፣ የመድኃኒት አጠቃቀምና አያያዝ ህግና መመሪያ ማዘጋጀታቸውን ተናግረዋል። የእንስሳት ጤና ክትትል፣ የእንስሳት ጤና ኤክስቴንሽንና የሕክምና አገልግሎት የሚሰጡ በርካታ ባለሙያዎች በየወረዳው ተመድበው በትኩረት እየሰሩ እንደሚገኙም ተናግረዋል። ዓለም አቀፍ ደረጃውን የጠበቀ የእንስሳት ጤና ላቦራቶሪ ተገንብቶ አገልግሎት እየሰጠ መሆኑን የጠቆሙት ሚኒስትር ዴኤታው በክልል ደረጃ የእንስሳት ጤና ላቦራቶሪዎች፣ የሕክምና መርጃ መሳሪያዎች፣ መድኃኒቶችና የላቦራቶሪ ምርመራ ኬሚካሎች እንዳሉም አስረድተዋል። በመዲናዋ ከ158 ሺህ በላይ ዜጎች ቋሚ የስራ ዕድል ተፈጠረ። የአዲስ አበባ ከተማ ስራና ክህሎት ቢሮ በከተማዋ በተያዘው በጀት ዓመት እስካሁን ለ158,138 ዜጎች የስራ ዕድል መፈጠሩን አስታውቀዋል። ቢሮው ክህሎት መር የስራ ዕድል ፈጠራ በሚል መሪ ሀሳብ በአንድ ጀንበር የ30 ሺህ ወጣቶች የስራ ዕድል ፈጠራ የንቅናቄ መርሃ ግብር በዛሬው ዕለት አካሂዷል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ አቶ ማቴዎስ ሚሊዮን በወቅቱ እንደገለጹት በበጀት ዓመቱ ለ350 ሺህ ዜጎች የስራ ዕድል ለመፍጠር ታቅዶ እስካሁን ለ158,138 ዜጎች ቋሚ ስራ ተፈጥሯል። የከተማ አስተዳደሩ ለስራ አጥ ወጣቶች የስራ ዕድል ለማመቻቸት እየሰራ ይገኛል ያሉት አቶ ሚሊዮን በባለፈው በጀት ዓመት 366 ሺህ ዜጎች ስራ ማግኘታቸውን አስታውሰዋል። በተጨማሪም ከ7 ሺህ በላይ ኢንተርፕራይዞች ወደ ስራ ገብተዋል ብለዋል። ኢንዱስትሪው የሚፈልገውን የሰው ኃይል ለመፍጠር ክህሎት መር ስልጠና እየተሰጠ ይገኛል ያሉት የቢሮው ኃላፊው የመስሪያ ቦታ ብድርና የምክር አገልግሎት መሰጠቱንም አስረድተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ኒጀር በፈረንሳዩ ግዙፍ የኒውክሌር ኃይል ኩባንያ ኦራኖ ላይ ክስ ልትመሰረት ነው። ኩባንያው ራዲዮ አክቲቭ ንጥረ ነገሮችን በመጠቀም ህይወትን አደጋ ላይ በመጣልና አካባቢን በማበላሸት የሚታወቅ የጅምላ ወንጀል በማቀድ የኒጀርን ህዝብ ጤና አደጋ ላይ ጥሏል በማለት ክሱ ሊመሰረት እንደሆነ የኒጀር የፍትህ ሚኒስቴር አስታውቋል። የኒጀር የፍትህ ሚኒስትር አሊዮ ዳውዳ እንዳስታወቁት በሰሜናዊ ኒጀር አርሊት ክልል ውስጥ ኦኖራ ቀደም ሲል ጥሎት የሄደው የዩራኒየም ማዕድን ማውጫ ስፍራ ላይ የራዲዮ አክቲቭ ዋና ናሙናዎችን የያዙ 400 በርሜሎች ተገኝተዋል። አሊዮ ዳውዳ አክለውም በእነዚህ ቁሳቁሶች ላይ በተወሰደው የመጠን መለኪያ በሰዓት ከ7 እስከ 10 ማይክሮሲቨርት የሚደርስ ከፍተኛ የጨረር መጠን ያሳያል። መደበኛው መጠን ግን 0.5 ማይክሮ ሲቨርት ነው። የተወሰዱ ናሙናዎች የሁለት ንጥረ ነገሮች የቢስመዝ 207 እና ክሮሚየም ኤክስ መኖራቸውን አሳይተዋል ሲሉም አብራርተዋል። ሚኒስትሩ እንዳሉት ይህ ኩባንያ ራዲዮ አክቲቭ ንጥረ ነገሮችን በመጠቀም ህይወትን አደጋ ላይ በመጣልና አካባቢን በማበላሸት የሚታወቅ የጅምላ ወንጀልን በማቀድ የኒጀርን ህዝብ ጤና አደጋ ላይ መጣል ቀጥሏል። ኦኖራ የኒጀር ፍርድ ቤቶች የሰጧቸውን ውሳኔዎች ለመቀበል ፈቃደኛ አልሆነም ብለዋል ሲል ስፑትኒክ ኢትዮጵያ ዘግቧል። ቭላዲሚር ፑቲን አውሮፓውያን ከፈለጉ ሩሲያ ጦርነት ለመግጠም ዝግጁ መሆኗን አስታወቁ። ፑቲን ከአሜሪካ ልዑካን ቡድን ጋር ያደረጉት ንግግር አንዳች ለውጥ አለማምጣቱን ክሬምሊን ገልጿል። ሸሪፍ ኢማም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአውሮፓውያን ፍላጎት ከሆነ ሩሲያ ጦርነት ለመግጠም ዝግጁ መሆኗን አስታውቀዋል። ይህንን የሚያደርጉት ግን አንዳች ትንኮሳ ከገጠማቸው እንደሆነም ተናግረዋል። ፑቲን ከዩክሬን ጋር ያለውን ጦርነት ለመቋጨት በአሜሪካ የቀረበው ምክረ ሀሳብ እንዳይሳካ አንዳንድ መሪዎች አሻጥር እየሰሩ ነው ሲሉ ወቅሰዋል። ከአውሮፓውያን ጋር ወደ ጦርነት ለማምራት እቅድ የለንም፣ ነገር ግን አውሮፓውያን ከፈለጉና ጦርነት ከጀመሩ አሁን ጀምሮ ዝግጁ ነን ብለዋል። ማክሰኞ ዕለት እነሱ አሉ ፑቲን አውሮፓውያንን፣ እነሱ በጦርነቱ በኩል ናቸው። ፑቲን እንዳሉት አውሮፓ ለዩክሬን የሰላም ድርድር እንዲደረግ ይፈልጋል። የሚፈልጉት መንገድ ግን በሩሲያ በኩል ሙሉ በሙሉ ተቀባይነት የለውም። ፑቲን የአውሮፓ ኃይሎች ፕሬዚደንት ዶናልድ ትራምፕ የጀመሩትን የማደራደርና የሰላም ጥረት እያደነቃቀፉ ነው። ይህንን የሚያደርጉት ደግሞ ሩሲያ ሰላም ፈላጊ አይደለችም ለማስባል ነው ብለዋል። ባለፈው ወር ሩሲያና አሜሪካ በቀረበው ባለ 28 ነጥብ የሰላም ስምምነት ላይ መግባባታቸው ይታወሳል። ይሁን እንጂ ሐሳቡ በአውሮፓውያን መንግስታት በኩል በአብዛኛው ተወግዟል። ምክንያት የተባለው ደግሞ ዩክሬን ግዛቷን አሳልፋ እንድትሰጥና የወታደሯን ቁጥር እንድትቀንስ ያደርጋል፣ የኔቶ አባልነቷንም ያስቀራል የሚል ነው። ቮሎዲሚር ዜሌንስኪ ከአሜሪካ ባለሥልጣናት ጋር በሳምንቱ ማብቂያ ላይ ከመከሩ በኋላ ማክሰኞ ዕለት እንደገና የተመከረባቸውን 20 ነጥቦችን በተመለከተ ገለጻ አድርገው ነበር። ፑቲን በትራምፕ የቀረበውን የሰላም ጥረት ችላ በማለት ሩሲያ ልትቀበለው የማትችል የሰላም ሐሳብ አቅርበዋል ሲሉ አውሮፓውያንን ወቅሰዋል። አክለውም እነዚህ ሁሉ ለውጦች የተደረጉት አንድ ጉዳይ ለማሳካት ነው፣ እስካሁን የተደረገውን የሰላም ጥረት ለመዝጋትና በሩሲያ በኩል ተቀባይነት የሌለው ሐሳብ ለማቅረብ ብለዋል። በሰፊው ሲጠበቅ የነበረው በትራምፕ ልዩ ልዑክና በፑቲን መካከል ማክሰኞ ምሽት ላይ የተካሄደውና 5 ሰዓታት የወሰደው ንግግር ተጨባጭ ለውጥ ሳያስገኝ ቀርቷል። 4 ዓመታት ያስቆጠረውም በሩሲያና ዩክሬን መካከል የተካሄደ ያለውን ጦርነት ለማስቆም ሩሲያና አሜሪካ ያደረጉት ንግግር ውጤታማ እንደነበር ተገልጿል። ይሁን እንጂ የፕሬዝደንት ፑቲን ከፍተኛ አማካሪ ዩሪ ዩሺኮቭ ረቡዕ ዕለት ለሪፖርተሮች እንደነገሩት መሰራት ያለባቸው በርካታ ተግባራት አሉ ብለዋል። ዜናውን ስናዘጋጅ ኢንዲፔንደንትና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ።
ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሽልማት ተበረከተለት። የኬንያቸውን 3-0 አሸንፎ ሶስተኛ በመውጣት ከ2 ዓመት በኋላ በ2026 በሞሮኮ ለሚዘጋጀው ከ17 ዓመት በታች አፍሪካ ዋንጫ ማለፉን ያረጋገጠው ብሔራዊ ቡድን ከኢፍሪ ባህልና ስፖርት ሚኒስቴር 10 ሚሊዮን ብር ተበረከተለት። በተጨማሪም ከኢትዮጵያ እግር ኳስ ፌዴሬሽን የ500 ሺህ ብር ሽልማት ተበርክቶለታል። ትናንት በተጠናቀቀው የምስራቅ አፍሪካ ዞን ከ17 ዓመት በታች ሻምፒዮና ታንዛኒያ ሻምፒዮን ስትሆን ዩጋንዳ ሁለተኛ እና ኢትዮጵያ ሶስተኛ ደረጃ ይዘው ማጠናቀቃቸው ይታወሳል። ኢትዮጵያ በተጨማሪም የጸባይ ዋንጫ ተሸላሚ ሆናለች። የዩጋንዳው ሙኪሳ ኮከብ ተጫዋች ተብሎ ሲመረጥ ኢትዮጵያዊ ዳዊት ካሳውና የታንዛኒያው ሉቅማን ባላስሉ በኩል 8 ግቦች ኮከብ ግብ አግቢ ሆነው አጠናቀዋል። በተጨማሪም የታንዛኒያው ሀጂ አብደላ ኮከብ ግብ ጠባቂ፣ የታንዛኒያው አሰልጣኝ ኤሌንዛ ሳጋንዜዱ ደግሞ ኮከብ አሰልጣኝ ሆነው ተመርጠዋል። አርሴናል ኢኳዶራውያኑን መንትዮች ለማስፈረም መስማማቱ ተነገረ። አርሴናል ኤድዊን ኩንትሮ እና ሆልገር ኩንትሮ የተባሉትን ወንድማማቾች ለማስፈረም ከስምምነት ላይ መድረሱን ቢቢሲ ዘግቧል። የሰሜን ለንደኑ ክለብ በ16 ዓመታቸው ላይ የሚገኙትን መንትዮች ከሀገራቸው ሊግ ኢንዲፔንደንት ለማስፈረም የተስማማ ሲሆን ታዳጊዎቹ ዝውውሩን ለማጠናቀቅ በለንደን እንደሚገኙ ተገልጿል። ቢቢሲ እንደዘገበው በቀኝ ክንፍና በአጥቂ አማካይ ስፍራ የሚጫወቱት መንትዮቹ ከመድፈኞቹ ጋር ከ2027 የሚጀመር የ5 ዓመቱ ሊፈርማሉ ተብሎ ይጠበቃል። አርሰናል ለሁለቱ ተጫዋቾች 9 ሚሊዮን ፓውንድ ወጪ የሚያደርግ ሲሆን 18 ዓመት እስኪሆናቸው ድረስ በሀገራቸው ክለብ እንደሚቆዩ ተዘግቧል። ትላንት የተጀመረው የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር ዛሬና ነገም ይቀጥላል። በዛሬው መርሃ ግብር አርሴናል ከብሬንትፎርድ፣ ብራይተን ከአስቶን ቪላ፣ ወልቭዝ ከኖቲንጋም ፎረስት፣ በርንሌይ ከክሪስታል ፓላስ በተመሳሳይ ሰዓት ምሽት 4 ሰዓት ከ30 ላይ ሲጫወቱ ሊቨርፑል ከሰንደርላንድ እና ሊድስ ከቼልሲ ደግሞ ምሽት 5 ሰዓት ከ15 ጀምሮ ጨዋታቸውን ያደርጋሉ። ነገ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከዌስትሃም ጋር በሚያደርጉት ጨዋታ የሳምንቱ መርሃ ግብር ይጠናቀቃል። በሌላ በኩል ትናንት በተደረጉ 3 ጨዋታዎች ማንቸስተር ሲቲ ፉላምን 5-4፣ ኤቨርተን በርንማውዝን 1-0 ሲያሸንፉ ኒውካስል ከቶተናም 2-2 በሆናቸው ውጤት ተለያይተዋል። ማንቸስተር ሲቲ ፉላምን ሲያሸንፍ ኤርሊንግ ሃላንድ ባስቆጠራት 1 ጎል በፕሪሚየር ሊጉ ታሪክ በአነስተኛ የጨዋታ ቁጥር 100 የፕሪሚየር ሊግ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ሃላንድ በፕሪሚየር ሊጉ 100 ጎሎችን ለማስቆጠር 111 ጨዋታዎች ያደረገ ሲሆን የቀድሞው የኒውካስል ተጫዋች አለን ሽረር በ124 ጨዋታ፣ ሃሪኬን በ141 ጨዋታ፣ ሰርጂዮ አጉዌሮ በ147 ጨዋታ፣ ቴሪ ሄንሪ በ160 ጨዋታዎች ከሃላንድ በመቀጠል 100 ጎል በፍጥነት ያስቆጠሩ ተጫዋቾች ናቸው። ከፕሪሚየር ሊግ ጨዋታዎች በተጨማሪ በስፔን ላሊጋ አትሌቲክ ክለብ ከሪያል ማድሪድ ዛሬ ምሽት 3 ሰዓት ላይ ሲጫወቱ፣ በኮፓ ኢጣሊያ 16ኛ ዙር መርሃ ግብር ደግሞ ናፖሊ ከካግላሪ ምሽት 2 ሰዓት፣ ኢንተር ሚላን ከቬኔዚያ ምሽት 5 ሰዓት ላይ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ